እንዴ? ሐዋርያ እገሌ ነቢይ እገሌ አይደለም የሚባለው? ስንት ነቢይ ነው አይታችሁ ታውቁ? ስንት ሐዋርያ ነው አይታችሁ ታውቁ? ብዙ ናቸው ጥቂቶች ናቸው? ብዙ ናቸው አይደል እንዴ? በቃ ምልክቱ አላችሁ። ብዙ ሐሰተኞች ይነሳሉ። ሐሰተኞች ነቢያት ይነሳሉ። ብዙ ሐሰተኞች መምህራን ይነሳሉ። ስለዚህ በዓለም ደረጃ በእኛ ብቻ ነው ይመስላችሁ? በዓለም አቀፍ ደረጃ ነው። በዓለም አቀፍ ደረጃ ነው። ብዙ ሐሰተኞች ተነስተዋል። በአሁኑ ጊዜ ሐሰተኛ መምህራን አድራሻቸው የማይታወቅ በደንብ ብሎ እንደው ዝም ብሎ በቃ እንግዲህ መምህር ነው፣ በደንብ ብሎ ነቢይ ነው፣ በደንብ ብሎ ሐዋርያ ነው ብሎ በገዛ ራሱ እኛ ቤተክርስቲያን የተሸቀጣለች እንዴ? በቤተክርስቲያናችን ሐዋርያ አይታችሁ ታውቃላችሁ? ሐዋርያ ነኝ ብሎ የሚናገር ሰው አለ እዚህ? ከሊቃነ ጳጳሳት እነሱ ብሎ ይናገራሉ። ከቀሳውስት ከሊቃውንት እነሱ ብሎ ይናገራሉ። ነቢይ ነኝ ብሎ የሚናገር ሰው አለ? የለም። ስለዚህ ዝም ብሎ ክርስቶስ በገዛ ራሱ እንደ ነቢይ ይቆራል። ነቢያት እኮ በገዛ ራሳቸው አልሆኑም። ተመርጠው እኮ ነው። እግዚአብሔር የትንቢት ሀብት ሰጥቷቸው እኮ ነው። የእግዚአብሔር ጸጋ እኮ ነው። እግዚአብሔር ጸጋው ስላሳደረባቸው እኮ ነው። መጽሐፍ ቅዱስ እንዳልሆኑ አስተውለው እየመረጣቸው እየጠራቸው ነው። ሙሴ ተጠርተው ነው ነቢያት የሆኑ። ዝም ብሎ በባህል ቤት አይደለም። እነ ኢሳይያስ በለምጽ ሳይቀር ተለብልበው ነው። በለምጽ ትንቢት ተናገር ተብሎ በለምጽ እንዴ! ዝም ብሎ በገዛ ራሱ ላይ እንደዚህ ያለ ነገር አለ። በእግዚአብሔር ቤት አለ። ይክል ሰብ ነዚህ አጸጋ ለሊሁ እመይተጉ በሎቱም ሰማይ ሰው ከሰማይ ካልተሰጠው በስተቀር በገዛ ራሱ መንፈሳዊ ጸጋ ሊይዝ ወይ ደግሞ ሊጨብጥ ወይ ባለቤት ሊሆን አይችልም። የጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርት ነው። ዮሐንስ ወንጌል ምዕራፍ 3 አገኝታላችሁ። ይክል ሰብ ነዚህ አጸጋ ላዕሌሁ በገዛ ራሱ እዚህ ያሉ አባቶች ሊቀ ሥልጣናቱ፣ ቆሞሱ፣ ቄሱ፣ መምህሩ፣ ሊቁ በገዛ ራሱ አልሆነም። ተመልከቱ የቤተክርስቲያን ስርዓት። የሚመለከተው አካል ባርኮ ቀድሶ ስርዓቱ ፈጽሞ በአንብሮ በእድ ቄስ ብዬ የቅስና ስልጣን ሰጥቻለሁ ብሎ በመንፈስ ቅዱስ እፍታ ጌታችን እንዳደረጋል። ሐዋርያት ምን ያደረጋቸው? እፍ አለባቸው። መንፈስ ቅዱስን ተቀበሉ አላቸው። ክህነት ኦርቶዶክስ አይባል። ክህነት የምትመጣው በዚህ ሰንሰለት ነው። በገዛ ራሱ ብትቆራ ሐዋርያ ይላል ቀድቆ በገዛ ራሱ ብትቆራ ነቢይ ይላል እንዴ? ከኛ ውስጥ በዚህ ነገር አለ የለም። እያንዳንዱ ተሰጥቶ በዚህ አጸጋኝ በገዛ ራሱ ተነስቶ መምህር ነኝ አላለ፣ ቄስ ነኝ አላለ፣ መነኩሴ ነኝ አላለ፣ ቆሞስ ነኝ አላለ፣ ጳጳስ ነኝ አላለ። አይሞክርም። ኖ ጸያፍ ነው። ሃይማኖቱ አይፈቅድም።